እንደ እናት ያልበቃችሁ ለልጆቻችሁ መስጠት ያለባችሁ ነገሮች ሁሉ መስጠት ያልቻላችሁ መስሎት ሰምቷችሁ ያውቃል? ጊዜው የሶሻል ሚዲያ እንደመሆኑ መጠን በየቀኑ በስልካችን በቀላሉ የምንመለከታቸው እናቶች፣ ጥንዶች ወይም ደግሞ ቤተሰቦች በራሳችን የልጆች አስተዳደግ ላይ ወይ አኗኗር ላይ ለራሳችን በምንሰጠው ግምት ላይ ምን ያህል ተጽዕኖ አላቸው? እነዚህ በሶሻል ሚዲያ ላይ የምንመለከታቸው እናቶች እናትነት መሆን አለበት ተብሎ የሚታሰበውን ነገር ይሰብኩናል። የተስተካከለ ቤት፣ ንጹህ የሆኑ ልጆች፣ በቂ የሆነ ምግብ ብቻ ሳይሆን ጤናማ የሆነ አመጋገብ የሚመገቡ ሰዎች ወይም የሚመገቡ ልጆች፣ ስንትም ልጅ ቢሆን ማለት ነው። እናትየው ሁሌም ጽድት ብላ ቆንጅት ብላ፣ ልጆቹም ልክ እንደዛው ስነስርዓት ኖረው ቤታቸው ኦርጋናይዝድ ወይም ተስተካክሎ ስንቱን ነገር ልግለጽ። አንዳንድ እናቶች ደግሞ እንግዲህ ቤት ውስጥ ያንን ነገር ሁሉ አስተካክሎ ያሳዩንና ውጭም ባለው ህይወታቸው ደግሞ ሁሉ ነገር ተስተካክሎላቸው ያሳዩናል እና በቃ አንድም ቀን ከፍቷቸው አዝነው ነገ እንዴት ይሆናል ብለው ተጨንቀው ማያውቁ አይነት ሆነው ነው የሚታዩን። እውነታው ግን ትክክለኛ እናት እነዚህም ሰዎች እንኳን ቢሆኑ በየቀኑ ተስፋ የመቁረጥ፣ የመድከም፣ ከልጆቿ ጋር የመጣላት፣ ቤቷ የመዝረክረክ፣ አመጋገቡ ግራም የማጋባት አይነት ነገር ማለት ነው። እነዚህ ሁሉ ነገሮች የሚገጥሟት ናት። እናትነት እንደሚታየው ጥንካሬ ሁሉም ጋር አለ። ግን እንዴት ነው ብርትትት ብሎ በቃ ሁሌ አፕ ሆኖ በቃ ጥንክር እያሉ የሚኖሩበት ሳይሆን አንዳንዴ የሚደክሙበት፣ ምንም ነገር ለማድረግ የሚያስጠላበት ጊዜም አለ። ታዲያ እንደሱ አይነት ስሜቶች በሚሰሙን ጊዜ እራሳችን ላይ በጣም ጨካኝ እንሆናለን እና ይሄ ጊልቲ ፊሊንግ የምንለው ነገር እንዲሰማን ያደርጉናል። የሚገርመው ያቺ በሶሻል ሚዲያ ህይወቷን የምታሳየን እናት እኮ ራሱ ይሄንን ነገር እያሳለፈችው ነው። አንዳንዴ በጣም የሚሰለቻት የሚደክሟት ቀኖች አሉ። እነዚያን ቀኖች ግን አታሳየንም፣ አብዛኞቹ ማለት ነው። እንጃ ምናልባት ጥቂት ሰዎች ካሉ አላውቅም፣ ግን እስካሁን ድረስ በማውቀው ሁሌ የሚያሳዩን ደህናውን ፓርት ወይም ደግሞ ፖዘቲቭ የሆነውን ሳይድ ብቻ ነው። በነገራችን ላይ እቺ ፐርፌክት ወይም ደግሞ ምርጥ የምትባለውን እናት መሆን እንግዲህ ሶሻል ሚዲያ ላይ ብቻ ሳይሆን የተለያየ ፊልሞች ላይ ይታያል፣ በማህበረሰባችንም ይደገፋል፣ ወላጆቻችን ወይም ደግሞ ሌሎች ዘመዶቻችንም ውስጥም ይታያል። አሁን ይሄ ሶሻል ሚዲያ ግን በጣም ወደፊት ያቀርብብንና ስታንዳርዳችን በጣም ከፍ እንዲል አድርጎ እኛን አላስፈላጊ ጭንቀት ውስጥ ይከተላል እና በተለይ ደግሞ ይሄን ነገር የምትታዘቡት እንግዲህ ወልዳችሁ አራስ ቤት ከሆናችሁ በኋላ ለመጠየቅ የሚመጡ ሰዎች የራሳቸው አስተዳደግ የራሳቸው መንገድ ብቻ ልክ ስለሚመስላቸው በጣም አዲስ እናት ከሆነች በተለይ የማጨናነቅ ነገር ይኖራቸዋል። በተለያየ አጋጣሚ እንግዲህ ከተለያዩ የቤተሰብ ክፍሎች ከኔ ከሚበልጡ ጋር ማለት ነው አውርቼ አውቃለሁኝና አሁን ላይ ነው እንደውም የሚሰማን ስሜት። ለምሳሌ ይሄ የከፋንም ነገር ካለ እርግዝና ላይም ወሊድ ላይም የአሁኑ ትውልድ ነው የበለጠ የማውራት ነገር ያለው ስለዛ እንጂ እናቶቻችን አያቶቻችንማ በቃ የአንድ የሴትነት አካል ወይም ከሴትነት ጋር ተያይዞ የሚመጣ ነገር ነው ብለው ስለሚያስቡ እንደ ችግር ራሱ አይቆጥሩትም። ዝም ብሎ ነው የሚያልፉት ማለት ነው። ሌላ ደግሞ ምን ይገርመኛል መሰላችሁ? እኛ እርስ በርስ መደጋገፍ መረዳዳት ሲኖርብን ከኛ የተለየ ሁኔታን እየተከተለች ያለችን ሴት ግን በቃ ለመኮርኮም እና ለመቆጣት አንደኛ ነን። ብዙ ጊዜ የተለያዩ ሶሻል ሚዲያ ፖስቶች ላይ ካያችሁ በምጥ የወለደች እናት በኦፕሬሽን የወለደችዋን እናት ትወቅሳለች፣ እንደ ሰነፍ ታያታለች። በኦፕሬሽን የወለደችው ደግሞ እኛ በጣም እንደውም ብዙ ችግር ነው የምናሳልፈው እናንተ ምን አለባችሁ ብላ የምትወልደው ላይ የምታጠባዋ እናት የማታጠባዋ እናት ትኮንናለች። ውጭ ስራ ውላ የምትገባው እናት ቤት ቁጭ ብላ ልጆቿን የምታሳድገውን ትኮንናለች። ቤት ቁጭ ብላ የምታሳድገዋ ደግሞ ውጭ ወታ የምትሰራዋን እናት ልጆቿን ሰልፊሽ እንደሆነችባቸው ለራሷ ስታስብ ልጆቿን እንደጣለች አድርጋ ትናገራለች። ኧረ ምኑ ቅጡ! አንዳንዱ የህይወት ነገር አስገድዶት በግድ ልጆቹን እዚህ ጥሎ ውጭ ሄዶ የሚሰቃይ በሰው ሀገር አለ እና ይሄ ኑሮ ቢቀርባቸው አይሻልም ነበር ብሎ ደግሞ እነሱን ራሱ ለመውቀስ የሚሄድ ሰውም አለ ማለት ነው። ከዚህ ሁሉ ግን እናቶች አንድ ላይ ተባብረን ብንደጋገፍ የተሻለ ነበር። በእርግጥ ካሰብንበት ልክ እንደዚህ ሶሻል ሚዲያ ላይ በሚታየውም ደረጃም ባይሆን ጤናማ የሆነ አመጋገብ ልጆቿን የምትመግብ እራሷን የምትጠብቅ እንዴት ልበላችሁ በስራዋም ላይ ውጤታማ እችን እናት ለመሆን ለልጆቿም ጓደኛ፣ መካሪ፣ ጥሩ እናት በተለይ አሁን ላይ ትኩረት እየተሰጣቸው ያሉ በተለያዩ ዲስከሽኖች ላይም እየተነሱ ያሉ ሀሳቦች አሉ። ይሄ ኢሞሽናል ኢንተለጀንስ የሚባለው ነገር በተለይ ደግሞ
ልጅነት ያሳለፍነው ነገር ምን ያህል ትልቅ ከሆንም በኋላ አፌክት እንደሚያደርገን የሚቀመጡ ነገሮች አሉ እና ከዛ አንፃር ልጆቻችን የተሻለ ሰው እንዲሆኑ ሁሌም ራሳችንን ማብቃት፣ ሁሌም ራሳችንን የተሻለ ለማድረግ መሞከሩ በጣም ጥሩ ነገር ነው። አንዳንዴ እነዚህ ሰዎች እንደውም የበለጠ ጠንካራ እንድንሆን ለተሻለ ነገር እንድንሮጥ ሊያደርጉንም ይችላሉ፣ ከዛ አንፃር ከተመለከታችሁት ማለት ነው። ነገር ግን እንግዲህ እንደኔ አመለካከት ማንኛውም ሴት ወይም ማንኛውም እናት ይሄ 100% ፐርፌክት እናት የምትባል እናት አለች ብዬ አላስብም። በአንድ ወገን ጥሩ ነገር ቢኖርም በሌላ ወገን መጉደላችን አይቀርም። ነገር ግን ሁሌም ከአንዲት እናት የሚጠበቀው ከትናንትና የተሻለች እናት አሁን ላይ መሆን፣ በተሻለ ለልጆቿ በስሜትም ይሁን በአካልም ይሁን ቅርብ መሆን መሞከር ነው። እዚህ ጋር በአንድ ወቅት እንግዲህ አንድ ኢንተርቪው ያደረግኳት እናት ነበረች። ይህን ቪዲዮ ካላያችሁት እዩት እና ምን ብላኝ ነበር? አዘኝ ዶክተር ዋናው ነገር እናንተ በምትሰሩበት ስራ ወይም በምታደርጉት ነገር ደስተኛ ናችሁ ወይ? ልጃችሁን ቤት ሆናችሁ በማሳደጋችሁ ደስተኛ ናችሁ ወይ? በመውጣታችሁ ደስተኛ ናችሁ ወይ? ምክንያቱም ልጆች መጨረሻ ላይ የሚፈልጉት የእናንተን ደስታ፣ የእናንተን ፊት ያያሉ፣ ፊት በጣም ያነባሉ እና ደስተኛ የሆነች እናት ያለቻቸው ልጆች እነሱም ጠንካራ ደስተኛ ይሆናሉ ማለት ነው። ስለዚህ ዋናው እሱ ነው እንጂ ፐርፌክት መሆኑ አይደለም። ስለዚህ በየጊዜው ያው ከትናንትና ዛሬ የተሻልኩ ለመሆን ነው የምሞክረው ማለት ነው። እናንተስ ምን ታስባላችሁ? እስቲ በዚህ ዙሪያ ላይ እስቲ ከስር የምትሉትን ነገር አስቀምጡልኝ። ምናልባት በዚህ ዙሪያ የተሰሩ የተለያዩ ጥናቶችንም ለማየት ሞክሬ ነበር እና በደንብ ይሄ ነገር እንዳለ በተለይ ሶሻል ሚዲያ ላይ ያለ ኢንፍሉዌንስ ሰዎች ወይም ወላጆች ለራሳቸው ለሚሰጡትን ግምት በጣም እንደሚጎዳባቸው ወይም እንደሚነካባቸው የሚያሳዩ ጥናቶች አሉ። እንግዲህ እነሱ ያው እዚህ ጋር አስቀምጬላችኋለሁ። ከዚህም በላይም ሌሎችም ይኖራሉ። ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። እናንተስ ምን ታስባላችሁ? ግን እስቲ በዚህ ጉዳይ ላይ በኮመንት አስታውቁኝ። የበለጠ ደግሞ እንዳወራበት የምትፈልጉት ቦታም ካለ እንደተለመደው ኮመንት ላይ አስቀምጡልኝ። አዲስ ለሆናችሁና ለማታውቁኝ እኔ ስሜ ረዴት እንዳለው ይባላል። በሙያዬ ሚድዋይፍ ነኝ። በዚህ ቻናል ላይ ስለ እርግዝና፣ ስለ ህፃናት እንክብካቤ፣ በአጠቃላይ ስለ ስነ ተዋልዶ ጤና የተለያዩ ነገሮችን የማጋራበት ቻናል ነው። ትጠቀሙበታላችሁ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ላይክና ሼር ማድረግም እንዳትረሱ። በነገራችን ላይ የምሰራቸው ሁሉም ቪዲዮዎች እንዲደርሷችሁ ደግሞ እቺ የኖቲፊኬሽን የደወል ምልክቷን ተጭናችኋት ሁሉም እንዲደርሳችሁ ኦል የሚለውን መጫን እንዳትረሱ። ከዚህ ቻናል በተጨማሪ በሌሎች የሶሻል ሚዲያ አካውንቶች ላይ ታገኙኛላችሁ። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው። ሰላም፣ እንዴት ናችሁ? ይህ ዛሬ ነው። በቻናላችን ስለ እናቶችና ህፃናት ጤና እንወያያለን። ላይክ እና ሰብስክራይብ ማድረግ በፍጹም እንዳትረሱ።